ሁለቱም በጉጉትና በደስታ ወደ እነሱ የሚመጣው ሮቤል ላይ ያፈጠጡ። ባይተዋሩ ክፍል 7። ሄራን ለመረጋጋት ሞከረች። ትንፋሿን ደጋግማ ለማወጥ ትታገላለች። ደስታዋ ያስጨነቃት ነው የምትመስለው። ከፊት ለፊታቸው የሚሄደው ሮቤል ወደ ቁማር ቦታ ገባ። ጓደኞቹ ድንገት ሲያዩት ተአምር ነው የሆነባቸው። ሁሉም አላመኑም። ተጫዋቹና ምላሰኛው ዳጊ ሮቤል አለ በጩኸት። ክፍል ውስጥ ያሉት ልጆች ሁሉም አፈጠጡ። እንዲህ አንተ መቼ ወጣህ ብለው ተጠመጠሙበት። ቃዮም ሌላኛው እሳት ጓደኛው በጣም ነው ደስ ያለኝ አለና እንቅ አርጎ አቀፈው። አቡሻም ጓደኛዬ እንኳን ተፈታህ በማለት ተራውን አቀፈው። አብዱ ነበር የቀረው። አንተ ደስ ብሎኛል ጓዴ አለውና እሱም በተራው አቀፈው። ሮቤል አስተዋላቸው። ማናቸውም ህይወት እንዳልደላቻቸው ያስታውቃሉ። ጥሩ ልብስ አልለበሱም። ይስቃሉ፣ ይጫወታሉ። ሳቃቸውና ደስታቸው ውስጥ የሆነ ነገር ጎድሏል። እርሱ 2 ዓመት በቆየ እስር ቤት የገነባው ጠንካራ ሰውነት ነበረው። አምሮበት ነበር። ሁሉ ነገሩ ጥሩ ሆኖ ነበር። የነሱ ሁኔታ ግን ውስጡ በሐዘን አላወሰው። ከግቢው ተያይዘው እየወጡ መቼ መጣህ አሉት። ገና አሁን መውጣቴ ነው። ሄራንን አገኘሃት አለ ዳጊ ተቻኩሎ። አላገኘኋትም። ከቃል ጋር ያቸውትልህ አለና በእጁ ጠቆመ። ከቁማር ቤቱ በር እልፍ ብለው የተቀመጡት ቃልና ሄራንን አየ። አይኖቹ ሄራን ላይ ነበሩ። ቆመው እነሱ የሚያዩት ሁለቱ ሴቶች ሲመጡ ሮቤል ልብ ውስጥ ውጥረት ነበር። የሄራን እርምጃ በቀረበ ቁጥር ጨነቀው። ነፍሰ ገዳይ ነኝ አለ ሳያስበው በውስጡ። ደጋገመና አዎ ነፍሰ ገዳይ ነኝ፣ ነፍሰ ገዳይ ነኝ አለ። ሄራን ለኔ አትገባኝም፣ እኔ የድሃ ልጅ ነኝ። አጠገባቸው የደረሱት ቃልና ሄራን በየተራ ተጠመጠሙበት። እንኳን በደህና ተፈታህ ሮቤል አለች ቃል። አመሰግናለሁ ቃልዬ፣ በጣም ደስ ብሎኛል አለች ሄራን። ሮቤል በሙሉ አይኖቿን ማየት አልቻለም። የመጨረሻ ትዝታው ሙላትን ገሎ አቅፋ ስታጽናናው የነበረ ጊዜ ነው። ገዳይ መሆኑ ነው የታየው። ሄራን በድጋሚ ተጠግታ እቅፍ አረገችው። ግራ ተጋባ። ውስጡ እንደሚሻሹት እንደማይወዱት ሲነግረው ነው የኖረው። ልቡ ቀስ ብሎ ተከፈተ። ውስጡ የነበረውን የተኛውን የሚለውን ስሜት እየለቀቀው ሲመጣ አቀፋትና አመሰግናለሁ ሄራን አላት። ተቃቅፈው ካበቁ በኋላ አባቴ ይዘሽው ነይ ብሎኝ ነው አለች። በኋላ እመጣለሁ ጓደኞቼ ጋር ትንሽ ልጫወት አለ። ሄራን ቅር አላት። ለማስገደድ አልፈለገችም። አቡሻ ጠጋ ብሎ ሂድ አሁን ከኛ ጋር ነገ ተነገ ወዲያ ትገናኝ የለ ባይሆን ደርሰህና አለው። ሁሉም ጓደኞቹ አያቸው። ሁሉም ፈገግ አሉለት። ውስጡ ግን ሀዘን ቦረቦረው። በሉ ቃል እንግዲህ ልሂድ እመጣለሁ አለ። ከሴቶቹ ጋር እየሄደ እንዴት ነው ትምሮ አለ። ምንም አይላሉ ሁለቱም። ሄራን እንኳ ትወዳለች። አንተ አለች ቃል ፈገግ ብላ። ጭራሽ አጠገቤ የሆነ እኔን ማማት ጀመርክ? ፈገግ አለና ሮቤል አረ እንደሱ አላልኩም አለ እየሳቀ። ዘንድሮ 12ኛ ክፍል ናቸው አይደል አለ። አዎ አለች ቃል። ደስ ይላል። ቀጣይ ዓመት ዩኒቨርሲቲ ነዋ አለ። ቃል አረ ይበቃኛል፣ እኔ ነጋዴ ነው መሆን የምፈልገው አለች። ሶስቱም በሳቅ ፈረሱ። ሄራንስ እኔም የሚማር አይመስለኝም፣ እኔ እንጃ ግን አለች። ለምን? ከፊት ለፊታቸው አንድ ወጣት ልጅ ለሁለት ከበው ታየ። የተከበበው ልጅ ማናቸውን መከላከል እንዳለበት ተቸግሯል። ከነ ሮቤል አቅጣጫ ያለው ወጣት ጩቤ ሲመዝ ሮቤል እየሮጠ ከኋላው ተጠጋና አንገቱን በማነቅ እጁን ጠምዝዞ ጩቤውን
አስጣለው። በዛው ቅስፈት ያኛው ልጁ ቀጥታ ነበር በቦክስ የመታው። እናቱ አለና የጣለውን ልጅ በእርግጫ ሆዱን መታው። ለሮቤል ረዳት አልባ ልጅ ነው የታየው። ሮቤል ያየው አጋዥ የሌለውን ልጅ ነበር። ኡፍ በፈጣሪ ከሞት ነው ያዳንከኝ አለ ልጁ። ጩቤ ይዘው ነበር እና ዝም ብዬ ማለፍ አልቻልኩም አለ ሮቤል። ለማንኛውም አመሰግናለሁ፣ መክብብ እባላለሁ አለው። ሮቤል አለና ጨበጠው። እዚህ ሰፈር ነህ አለ መክብብ እየተጣደፈ። አዎ፣ እኔ ደግሞ ገና ዛሬ ነው እዚህ ሰፈር መግባቴ ነበር። ጠላቶቼ እግር በእግር ተከትለው አልመጡብኝ አለና ፈገግ አለ። ምን አጣልቷችሁ ነው? እኔ እንጃ፣ እውነት ለመናገር አላውቅም። መጣላቴን ብቻ ነው ማቀው። ለማንኛውም እዚሁ ከሆንክ ድጋሚ እንገናኛለን፣ ሴቶቹን አስቆመሃል አለና ፈገግ ብሎ እሽር አለ ሮቤል። ቻው በቃ አለውና መክብብ ሲሄድ ሮቤል ፈዞ ነበር የሚየው። ሴቶቹ መጥተው ሲቀርቡት እስር ቤት ከመግባቱ በፊት የነበረው ትንሹ ሮቤል ነው የታየኝ ይሄ ልጅ አለ። ማለት አለች ሄራን። እኔ እንጃ፣ በሁለት ሰዎች ተከቦ ሳየው አሳዝኖኛል። ብቸኛና ባይተዋር ልጅ ሆኖ ነው የታየኝ። ሰላም ሰላም፣ ውድና የተከበራችሁ የወርቄቲው ተከታታዮች እንዴት ናችሁ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን ደህና ነኝ። ስለመጣችሁ ስለምታበረታቱኝ አመሰግናለሁ። አሁንም ድጋፋችሁ አይለኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። አመሰግናለሁ።